ሰላም ለእናንተ የሆነ እግዚአብሔር ቤተሰቦች ዛሬ ከኔ ጋር እንድናየው የምፈልገው ሐሳብ በህይወታችን በክርስትናችን ውጤታማ እንዴት እንሆን ነው ወይ ደግሞ ውጤታማ ነን ወይ ጠይቀን ውጤታማ እንዴት እንሆን ደስተኛ እንዴት እንሆን እንዴት ደስ ብሎን እንኖር ምክንያቱም ደስታችንም ውጤታችንም መለኪያው እግዚአብሔር ቃል ስለሆነ በእግዚአብሔር ቃል ሐሳብ ወይ ደግሞ በተሰጠን ተልእኮ እግዚአብሔር ዲዛይን ባደረገው በዛ ውስጥ ስንኖር በዛው ልክ በጥሪያችን ልክ በተልእኳችን ልክ መኖር ስንችል ውስጣችን በደስታ ይሞላል፣ ረፍት አለን፣ ሰላም አለን። መለኪያው እሱ ነው፣ እግዚአብሔር ቃል ስለሆነ ቱምቢው እሱ ስለሆነ በዛ ልክ እየኖርን ነው ወይ? እንደ እድሜያችን ውጤታማ ነን ወይ? እንዳሳለፍነው በእግዚአብሔር ቤት እንዳሳለፍነው ውጤታማ ነን ወይ? የእግዚአብሔር ቃል እንደሚለው እየኖረን ነው ወይ? በጣም ዓለማችን በጣም በክፉ የተያዘችበት ጊዜ ነው። እንደምናየው በጣም አስጨናቂ ዘመን፣ የመጨረሻው ዘመን የሚመስል ብዙ ነገር አለ፣ ብዙ የሚያስጨንቅ ነገር አለ። በዚህ በጣም በሚያስጨንቅበት ዘመን ነገሮች የሚያስጨንቁ ፍትህ ያለ በማይመስልበት ደስ የማይሉ ዜኖች በበዛበት ሁኔታ ውስጥ ብርሃንና ጨውነታችንን በግልጽ አሳይተን እንዴት መኖር እንችላለን? እንዴትስ እግዚአብሔር ደስ ብሎት እኛም ደስ ብሎን መኖር እንችላለን? የደስታችን ምንጭ የሚሆነው ምንድን ነው? እንዴት አድርገን ደስ ብሎ እንዴት አድርገን ውጤታማ ሆነን መኖር እንችላለን የሚል ሐሳብ ነው። መጽሐፍ ቅዱስ በጠቅላላው ለትምህርታችን እንደተጻፈ ከዚህ ውስጥ አንድ ምሳሌ ይሆንልኛል ብዬ ያሰብኩትን የእግዚአብሔር ሰው ታሪክ አንስቼ በዛ ውስጥ እግዚአብሔር ያደረገውን አይተን ደግሞም እንዴት ውጤታማ እንደሆነ ይህ ሰው አይተን እግዚአብሔር ደግሞ የሚያስተምረንን ለእኛም ደግሞ የሚሆነን እንወስዳለን። መጽሐፈ ኢያሱ ምዕራፍ 1 ከቁጥር 1 እስከ 9 ያለውን እናነባለን። እግዚአብሔር ባሪያ ሙሴ ከሞተ በኋላ እግዚአብሔር የሙሴን አገልጋይ የነዌን ልጅ ኢያሱን እንዲህ አለው፣ እነሆ ባሪያዬ ሙሴ ሞቷል። እንግዲህ አሁን አንተና ይህ ሕዝብ ሁሉ ተነሱ፣ ለእስራኤላውያን ወደምሰጣቸው ምድር ለመግባት የዮርዳኖስን ወንዝ ተሻገሩ። ለሙሴ በሰጠሁትም ተስፋ መሰረት እግራችሁ የሚረግጠውን ሁሉ ቦታ ሁሉ እሰጣችኋለሁ። የርስታችሁን ዳርቻ ከምድረ በዳው እስከ ሊባኖስ ከታላቅ ወንዝ ከኤፍራጥስ አንስቶ የኬጢያውያን ምድር በሙሉ ይዞ በምዕራብ በኩል እስከ ታላቁ ባህር ይደርሳል። ቁጥር 5 በጣም የምፈልጋቸው ሐሳቦች ነው። በሕይወት በምትኖርበት ዘመን ሁሉ ማንም አይቋቋምህም። ከሙሴ ጋር እንደነበርኩ ካንተ ጋር እሆናለሁ፣ ከቶ አልጥልህም፣ አልተውህም። ቀጥሎም ጽና፣ ለቀደሙት አባቶቻቸው ሰጣችኋለሁ ብዬ የማልሁላቸው ምድር እንዲወርሱ ይህን ሕዝብ የምትመራው አንተ ነህና በርታ። አይዞ አንተ ብቻ አንተ በርታ። ባሪያዬ ሙሴ የሰጠህን ትእዛዝ ሁሉ አሁን ደግሜ እለዋለሁ። ቁጥር 7 አይዞ ብቻ አንተ በርታ፣ ባሪያዬ ሙሴ የሰጠህን ትእዛዝ ሁሉ በጥንቃቄ ጠብቅ። በምትሄድበት ሁሉ እንዲሳካልህ ወደ ቀኝ ወደ ግራ አትበል። ይህን የሕግ መጽሐፍ ከአፍህ አትለይ። በውስጡ የተጻፈውን ሁሉ በጥንቃቄ እንድትፈጽመው ቀንም ሆነ ሌት በሐሳባት ላይ ይህን ካደረግ ያሰብከው ይቃናል፣ ይሳካል። በምትሄድበት ሁሉ እግዚአብሔር አምላክ ከአንተ ጋር ነውና አይዞ በርታ፣ ጽና፣ አትፍራ፣ አትደንግጥ ብዬ አላዘዝሁህምን ይላል። ጌታ የተመሰገነ ይሁን። ኢያሱን ልናስበው እንችላለን። በዚህን ሰዓት ረጅም ዓመት እግዚአብሔር አፍ ለአፍ የሚያዋራው ሙሴ በረጅሙ ዓመት በ40 ዓመት ውስጥ እግዚአብሔር ከዛም በፊት ባለው ከእስራኤል ሲወጡ አይቷል። ስለ ሙሴ ያውቃል። እንዴት እግዚአብሔር ከእሱ ጋር እንደሆነ በበረታችና በጸናች ክንድ እስራኤልን እንዴት እንዳስወጣ የቀይ ባህር እንዴት እንደተሻገሩ ይህን ታላቅ የተባለውን ሰራዊት እንዴት እንዳሰጠመ በሙሴ ውስጥ እግዚአብሔር እንዴት ሲሰራ እንዴት በኃይል ሲሰራ እንደነበረ ያያል። ሙሴን አፍ ለአፍ ሲያናግረው እንደነበረ ያውቃል። አሁን ሙሴ የራሱን ሩጫ ጨርሶ ሄደ እና አሁን ከፊት ለፊቱ ስላለው ነገር በጣም በሀሳብ ላይ ነው። አይ ቲንክ እኔ ኢያሱን በዚህን ሰዓት ስመለከተው የሐዘን ጊዜ 30 ቀን ቁጭ ብሎ የሐዘን ጊዜ በሞዓብ ሜዳ ላይ ቁጭ ብለው በነበረበት ጊዜ ለሙሴ እያዘኑ ባለበት ጊዜ 2-3 ጥያቄዎች በውስጡ የሚመጣ ይመስለኛል። እንዴት ነው ይህን ሕዝብ እመመራው? ምክንያቱም
ዘዳግም 31 ላይ ኃላፊነት ሲሰጠው ነበር። ኃላፊነት በቃ ይህን ኃላፊነት ውሰድ እያለ የእግዚአብሔር ሰው ሙሴ ሲናገረው ነበር። ሙሴ እየነገረው ነበር። በጣም ኃላፊነቱን እያሸከመው ነበር። አሁን እንዴት ነው ማለፈው? በሚሊዮን የሚቆጠር ህዝብ አለ። እንዴት ይህን ህዝብ አሻግራለሁ ሚል ይመስለኛል። አሁን ድሮ በሙሴ ጥላ ውስጥ ስለነበረ ሙሴ የሚያደርገው ነገር ተሸፍኖ ነው ያለው። አሁን አስቸጋሪ ነገር ከፊት ለፊቱ አለ። በጣም ደግሞ የሚገርመው ሙሴ ሁለት ነገስታትን አሸንፏል። ሁለት መንግስታትን አሸንፏል። ኢያሱ ከፊት ለፊቱ 15 ጊዜ እጥፍ ማለት 31 ነገስታት ከፊት ለፊቱ አለ። ከፊት ለፊቱ ባህር አለ። እንደሚያውቃቸው የእስራኤል ህዝብ ደግሞ ታሪክና አካሄዳቸውን የህይወታቸውን ዘይቤ ያውቃል። ምን አይነት ሰዎች እንደነበሩ ያውቃል። ዞር ብሎ ሲያስብ ምናልባት እነ ዳታን የተቀሩትን ከዚህ በፊት በሙሴ ላይ ያመፁ ሰዎች ሊያስብ ይችላል። የራሱን ትንሽነትም ሊያስብ ይችላል። እና በጣም የተጨነቀ ይመስለኛል። በዚህ ሰዓት ሀሳብ የሚይዘው ይመስለኛል። በጣም የሚያስብ ይመስለኛል። እና ምክንያቱም እዚህ ላይ ተደጋግሞ ከቁጥር 5 በኋላ ያለውን ስንመለከት አልተውም ካለው አይዞ በርታ፣ አይዞ በርታ፣ አይዞ በርታ፣ ጽና የሚሉት ተደጋጋሚ ቃሎች አሉ። እንዲያውም ቁጥር 9 መጨረሻ ላይ አትፍራ አደንግጥ ብዬ አላዘዝኩምን ሲል ድጋሚ እየተናገረው ነው። ምዕራፍ 31 ላይ የዘዳግም ምዕራፍ 31 ላይ ኤግዛክትሊ ይሄው ቃል አለ። አይዞ በርታ ካንተ ጋር ሆናለሁ ምናምን የሚለው እንዳለው ነው። አትፍራ አትደንግጥ ብሎታል። ምናልባት አሁን እግዚአብሔር አሁን ከኢያሱ ጋር እየተነጋገረ ኢያሱ እንደፈራም እንደደነገጠም የሚያይበት ይመስለኛል። እና እንደዚህ ብዬ አላዘዝኩም ያኔ እነግርሃለሁ፣ አሁንም ማስረገጫውን እነግርሃለሁ፣ አትፍራ አትደንግጥ ምናምን ይለዋል። ለዚህ ሰውዬ ይሄ ሰው ከነበረበት ከዚህ በጣም እርግጠኛ በጣም ፍርሃት፣ መደንገጥ፣ እርግጠኛ ያልሆነ ህይወት ምንድን ነው ያወጣው? ኢያሱ በስተመጨረሻ ላይ በጣም በእርግጠኝነት ህይወት፣ በፍጹም ደስታ፣ በፍጹም ማሸነፍ፣ በፍጹም ድል የተባለውን ሁሉ ፈጽሞ እንዴት ሊሄድ ቻለ? ከኢያሱ ህይወት እንዴት ምን ልንማር እንችላለን? እዚሁ ጋር የሚያስቀምጥለትን የተወሰኑ ነገሮች አይተን እንሄዳለን። የመጀመሪያው ነገር እግዚአብሔር የገባለት ቃል ነው። ቁጥር 5 ላይ በህይወት በትኖርበት ዘመን ሁሉ ማንም አይቋቋምህም አለው። የላይፍ ታይም ፕሮሚስ ነው የሚነግረው። ከሙሴ ጋር እንደነበሩ ከአንተ ጋር ሆናለሁ፣ ከቶ አልጥልም አልተውም። እግዚአብሔር የሚናገረው ነገር አለ። ከዛ ባሻገር ግን አንድ ኮንዲሽናል ስቴትመንት፣ አንድ ኮንዲሽናል የሆነ ነገር ያስቀምጥለት። ያ ምንድን ነው? አይዞ ብቻ አንተ በርታ ይለውና ቁጥር 7 ላይ ባሪያዬ ሙሴ የሰጠን ትእዛዝ ሁሉ በጥንቃቄ ጠብቅ፣ በምትሄድበት ሁሉ እንዲሳካልህ፣ ኮንዲሽናል ነው፣ እንዲሳካልህ ወደ ቀኝም ወደ ግራ አትበል። ይህን የሕግ መጽሐፍ ቃፍህ አይለይ፣ በውስጡ የተጻፈውን ሁሉ በጥንቃቄ እንድትፈጽመው ቀንና ሌሊት ከሀሳብ አትለይ። ይህን ካደረግ ይቃናላል፣ ይህን ካደረግ ይቃናላል፣ ይህን ካደረግ ይሳካላል፣ ይህን ካደረግ በጥንቃቄ ከጠበቅ በምትሄድበት ሁሉ እግዚአብሔር ካንተ ጋር ይሆናል ብሎ ኮንዲሽናል ስቴትመንት ይነግረዋል። አይዞ በርታ፣ አይዞ በርታ። እንግዲህ ሲጀምር በዋናነት አንድ ነገር አይተን እንድናልፍ ነው። እግዚአብሔር ቃል ሲገባለት ወይ ደግሞ እግዚአብሔር የሰጠው ፕሮሚስ ከተልእኮ ጋር የተገናኘ ነው። የተሰጠው ተልእኮ የረገጠውን መሬት ወይ ደግሞ ከፊት ለፊት ሲሄድ የሚያገኛቸውን ከተልእኮ ጋር በተገናኘ የሚያገኘው የከናን ምድር በሙሉ እንደሚወርስ ነው። የረገጥከውን ትወርሳለህ ሲለው የሚረግጠውን እንዲወርስ ኦልሬዲ ለዛ ኮሚሽን ሆኗል። ለዛ ተልእኮ ተነስቷል። ስለዚህ ትወርሳለህ፣ ትሄዳለህ። ማንም አይቋቋሙም። 31 ነገስታት አለ። ማንም እነዚህ ሁሉ አይቋቋሙም። በሕይወት ዘመን ሁሉ ከአንተ ጋር ሆናለሁ ማለት እስኪያልፍ ድረስ ባለው ጊዜ ውስጥ አንድ እስራኤል መስፍን፣ በዛ ጊዜ ውስጥ ደግሞ እስራኤላውያን ለመምራት እንደ ሕጉ ለመምራት የሚያስችለውን የእግዚአብሔር አብሮነትን ነው እዚህ ጋር የሚያሳየው። ስለዚህ በአንድ ኮንዲሽናል ነገር አለ ማለት የዚህን ሕግ መጽሐፍ ሙሴ የሰጠን መጽሐፍ አንድ ነገር ግን አስተውል ይሏል። አንድ ነገር ጠብቅ፣ እሱን ከጠበቅ ይሆናል። የኢያሱ ውጤታማነት
የኢያሱ በስተመጨረሻ እርግጠኛ ሆኖ መጽሐፉን ሲደመድም ምዕራፍ 24 በእርግጠኝነት በቦልድነስ ማለት በልበ ሙሉነት አረጋግጦ የተናገረውና የጨረሰበትን ሁኔታ ስንመለከት ነገሩም ደግሞ በእነዚህ 24 ምዕራፍ ውስጥ የነበረውን ስኬትና ውጤታማነት ስንመለከት በእርግጥም እግዚአብሔር የሰጠውን ኮንዲሽናል ስቴትመንት አሟልቷል ማለት ነው። ከዚህ ሕግ መጽሐፍ ወደዚህም ወደዛም አትበል። የዚህን ሕግ መጽሐፍ አስበው፣ አሰላስለው ይላል። ለኢያሱ የድል ምክንያት ምንድን ነው? ለእኛስ ቢሆን ለሁላችንስ የድል ምክንያት የማሸነፍ ማለት በዚህ ህይወት ውስጥ ደስተኛ የመሆናችን ምክንያት ምንድን ነው? እዚሁ ጋር እንደሚናገረው 2 ጊዜ እንደሚናገረው እኔ ከአንተ ጋር እሆናለሁ። የእግዚአብሔር ከሱ ጋር መሆን፣ የእግዚአብሔር ከሱ ጋር መሆን፣ የእግዚአብሔር ከሱ 2 ጊዜ የእግዚአብሔር ከሱ ጋር መሆን። በዚሁ ምዕራፍ 1 ወደ መጨረሻውም አካባቢ እንግዲህ 2 ነገር ተኩሉ ከዚህ ቀደም ባለው ከዮርዳኖስ ወዲህ እንዲወርሱ እግዚአብሔር በሰጣቸው ምድር ላይ ኦልሬዲ ወርሰዋል። ስለዚህ እነዚህ የወረሱ ሰዎች አብረውት እንዲዋጉና አብረውት ከወንድሞቻቸው ጋር እንዲወጡ በሚነግራቸው ሰዓት ሰብስቦ እስራኤላውያን ሲነግራቸው እንሂድ፣ ይህን እናርግ፣ እንደዚህ እናርግ ብሎ ሀሳብና ትእዛዝ ይሰጣቸዋል። እነሱ ምን ይሉታል? እነርሱም ለኢያሱ እንዲህ ሲል መለሱለት፣ ያዘዝከውን ሁሉ እናደርጋለን፣ ወደምትልከንም ሁሉ እንሄዳለን። ለሙሴ ሙሉ በሙሉ እንደታዘዝን ሁሉ ለአንተም እንዲሁ እንታዘዛለን። ብቻ እግዚአብሔር አምላክ ከሙሴ ጋር እንደነበረ አሁንም ከአንተ ጋር ይሁን። የእግዚአብሔር አብሮነት ከቃላት የሚያልፍ ነው። የእግዚአብሔር አብሮነት በድርጊት በተአምራዊ ሁኔታ፣ የእግዚአብሔር አብሮነት በብርሃንነት፣ የእግዚአብሔር አብሮነት በውጤት የታጀበ ነው። የሚዳሰስ የሚነካ ነው። ምክንያቱም የእግዚአብሔር አብሮነት እግዚአብሔር አብሮኛል ብለን የምንናገረው ጀስት አንድ ቃል ሳይሆን የእግዚአብሔር አብሮነት ውጤት አለው። የሚታይ ነገር አለ፣ የሚዳሰስ ነገር አለው። እነሱም የሚፈልጉት ነገር አለ፣ ማየት የሚፈልጓቸው ነገሮች አሉ። ልክ ከሙሴ ጋር እንደነበረ እግዚአብሔር ከሱ ጋር ሆኖ ማየት ይፈልጋሉ። ወገኖች ውጤታማ ሊያደርገን የሚችለው በዚህ ምድር ላይ ስንኖር ዙሪያችን የሚመለከተን ሰው እንደ ብርሃንና እንደ ጨው መኖራችንን ቼክ አድርጎ ሊከተለን አብሮን ሊሄድ ወይ ደግሞ እንትናችን እንደ ተልኳችን ልንሄድ የምንችለው የእግዚአብሔር አብሮነት ከኛ ጋር ሲሆን፣ የስ እውነት ነው። እግዚአብሔር አብሮን አለ። አማኑኤል ሆኖልናል። እርግጥ ነው አማኑኤል ሆኖልን እግዚአብሔር ማለት አምላክ ሰው ሆኖ የመጣበት ምስጢር በሕይወታችን ተከናውኗል። የመጣበት ምስጢር ሆኗል። መንፈስ ቅዱስ ማደሪያዎች ሆነናል። የትንሣኤው ጉልበት በውስጣችን እንዲሰራ እግዚአብሔር ፈቅዷል። ጸጋውን ሰጥቶናል። የምንኖርበት የምናገለግልበትን ጸጋ እንደተሰጠን ጸጋ ግን እንደተሰጠን ሕይወት ልክ ውጤታማ ለምን አልሆንም? በዛ ልክ በጣም ደስተኞች ሆነን በእውነትም እግዚአብሔር ደስ ብሎታል፣ እኛም ደስ ብሎናል ብለን መኖር እንዴት አቃተን ነው። እዚህ ጋር ለኢያሱ እንዳለው ከዚህ ወደዚህና ወደዛ እንደው 2 ነገሮች ናቸው ለኢያሱ በጣም ውጤታማነት ምክንያት የሆኑት። የመጀመሪያው ሕጉን ልክ እግዚአብሔር እንዳዘዘው ፍጹም ታዛዥ ሆነ። ፍጹም ኦቢዲየንት ታዛዥ ሆነና ሕጉን ልክ እንዳለው በቀንም በሌሊት። ምክንያቱም ወደ መጨረሻ ምዕራፎች አካባቢ ምዕራፍ 8ም ላይ የምናየው ነገር አለ፣ የመጨረሻዎቹ ምዕራፍ ላይ የምናየው ነገር አለ። ሕጉን በቀንም በሌሊትም እንደሚያሰላስለው እግዚአብሔር እንዳዘዘው እያደርግ ነበር። እግዚአብሔር እኮ ያለው ከፊት ለፊት 31 ሰራዊት 31 ነገስታት አሉና የጦር ስትራቴጂ ያውጣ አይደለም ያለው። 31 ሰራዊት አለና እንዴት አድርገ እንደምትሄድ የይሁዳን በዚህ በኩል ታስኬዳለህ የሚል አይደለም። እንዴት አድርገው ምን አይነት መሳሪያ መያዝ እንዳለባቸው፣ ምን አይነት አካሄድ መሄድ እንዳለባቸው አይደለም የነገረው። በዋናነት አንድ ነገር ነው የነገረው። የዚህን ሕግ መጽሐፍ በልብ ያዝ። ጦርነቱ ያንተ አይደለም፣ ጦርነቱ እግዚአብሔር ነው። እኔ ከአንተ ጋር ከሆንኩኝ ሁልጊዜ ማሸነፋል፣ ድል አለ፣ የተናገርኩት ይሆናል። ሃሌሉያ። ስለዚህ እግዚአብሔር የተናገረው ነገር ይህን ሕግ መጽሐፍ ይህን የሕግ ሙሴ የሰጠህን
ያዝ፣ አሰላስለው። ውጤታማ የሚያደርግ እሱ ነው። በህይወት ዘመን ደስተኛ የሚያደርግ እሱ ነው። በህይወት ዘመን አልፈ እንድትሄድ በእርግጥም እግዚአብሔር ከአንተ ጋር እንዲሆን ሙሉ ለሙሉ በሚታይ ደረጃ እግዚአብሔር ከኛ ጋር ነው። ግን ለምን ፉሊ በሙሉ ኃይል ለምን አልተገለጠም ነው። ስለዚህ ያ ነገር በሙሉ ኃይል በሙሉ እንትን እግዚአብሔር ማለት ከሙሴ ጋር እንደነበረ በሙሉ ኃይል ከሱ ጋር እንዲገለጥ እንዲታይ ለተሰጠው ዓላማ፣ ለተሰጠው ኮሚሽን፣ ለተሰጠው ተልእኮ እንዴት እንደሚራመድ ማወቅ እንዲችል ወይ ደግሞ እንዴት እንደሚራመድ እንዲያውቅና እንዲኖር በዛ ውስጥ ደግሞ ፍጹም ደስተኛ ሆኖ እንዲሄድ ሁለት ነገሮች ናቸው። አንደኛው በዚህ መጽሐፍ ሁሉ የምናየው ሁለት የስኬቱ የኢያሱ ስኬት ምንጮች ሁለት ናቸው። አንደኛው የእግዚአብሔር ቃልን እንዲያሰላስል እንደተሰጠው እንደታዘዘው ታዞ ያንን ሲያደርግ ስለነበር ነው። በኋላ ላይ ውጤቶቹን እና እንደነበር ደግሞ የሚያሳዩ ነገሮች እናያለን። ሁለተኛው ደግሞ ሁልጊዜ አለማቋረጥ ከእግዚአብሔር ጋር ግንኙነት ነበር። የማያቋርጥ ህብረት ምን ማለት ነው? ጸሎት፣ ንግግር፣ ዳይሬክሽን መውሰድ። ለእያንዳንዱ ዲቴል ደግሞ ከእግዚአብሔር ጋር ደግሞ ይነጋገር ነበር። ሲነጋ ሲመሽ፣ ሲነጋ ሲመሽ ለሚያደርገው ነገር፣ ለሚንቀሳቀስበት ነገር፣ ለሚወስዳቸው እርምጃዎች እና በእያንዳንዱ ቀን በምንኖርበት በእያንዳንዱ ቀናችን ምን ያክል ታዘን እኖራለን ነው። በእያንዳንዱ ቀን እንዴት እንደ እግዚአብሔር ቃል እኖራለን። በእያንዳንዱ ቀን በተሰጠን የእግዚአብሔር ማጥለያና መፈተኛ በሆነው በእግዚአብሔር ቃል ነገሮችን እየፈተን ያለን። ምክንያቱም በየቀኑ የምናሳልፋቸው ህይወት በየቀኑ የምናደርግ ትንንሽ ውሳኔዎች በጣም ትንሽ ይመስሉ በህይወታችን የት እንሂድ፣ ምን እናድርግ፣ ከማን ጋር እንዋል፣ ምን እንብላ፣ ራሱ ምን እናድርግ፣ ወዴት እንሂድ፣ እንዴት እንምጣ፣ እነዚህ ሁሉ በአብዛኛው በህይወታችን የምናደርጋቸው ትንንሽ ውሳኔዎች በሙሉ ጥበብ ይፈልጋሉ። ከእግዚአብሔር ማለት ማንጠሪያ ነገሮች ይፈልጋሉ። እነዚህ ውሳኔዎች ትንንሽ ውሳኔዎች ጥርቅም በህይወታችን ትልቁን ውሳኔ እንድንወስን የሚያስችለንን ይህንን ያሁን ያለንበትን ስብዕና ይሰጠናል። የነዚህ ውሳኔዎች የየቀኑ ውሳኔዎቻችን ጥርቅም አይደለ? የቀኑ የምናደርጋቸው ነገሮች ልምድ ይሆናሉ፣ ባህሪ ይሆናሉ፣ የእኛን አመለካከት ይቀርጻሉ፣ ማንነታችን ይቀርጻሉ፣ የምንኖረውን ህይወት ይቀርጻሉ። ለኢያሱ እያንዳንዱ ቀን ሁሉን ነገር እንዲመለከት እግዚአብሔር ያስቀመጠው በህጉ መነጽር ውስጥ ነው። ሁሉን ነገር እያሰላሰለ እንዲሄድ። ምክንያቱም አእምሮ በዛ እንዲቀኝ እግዚአብሔር ፈልጓል። አሰላስለው፣ አስበው፣ በልብ ያዘው ምን ማለት ነው? ሲያሰላስለው በልቡ ሲይዘው ምን ሲለው የህይወቱ መሪ ይሆናል ማለት ነው። እያንዳንዱ ቀን ላይ በትንሹም የሚወስናቸው ነገሮች ላይ በሙሉ ሲነጋገር ከሰዎች ጋር በሚያሳልፈው ሁሉ ያንን እያሰብ ይሆናል ማለት ነው። ስለዚህ የእግዚአብሔር አብሮነት ከሱ ጋር አለ፣ በሙላት አለ። የእግዚአብሔር አብሮነት በእረፍታችን፣ የእግዚአብሔር አብሮነት በሰላማችን፣ የእግዚአብሔር አብሮነት በደስታችን ሊገለጥ ይችላል። ደስተኞች እንሆናለን። ምክንያቱም እያንዳንዱ ቀን ላይ እግዚአብሔርን ኮንሰልት ሳናማክር፣ ቃሉን ሳናነብ፣ ሳናይ፣ በቃሉ ሳንፈትን ስለማንኖር ማለት ነው። ምን ይላል የእግዚአብሔር ቃል ሲናገር? የቃል ፍቺ ያበራል ይላል። የቃል ፍቺ ያበራል። የቃል ፍቺ ያበራል፣ ሕፃናትንም አስተዋይ ያደርጋል። እንግዲህ እግዚአብሔር ቃል ፍቺ ያበራል፣ ሕፃናትንም አስተዋይ ያደርጋል። ወደ ማስተዋል ሰዎችን ወደ ማስተዋል የሚወስደው የእግዚአብሔር ቃል ነው ማለት ነው። የእግዚአብሔር ቃል በጌታ ቤት ሕፃን የሆኑትን ማስተዋል የጎደላቸውን በሙሉ ወደ ብርሃን ያመጣቸዋል፣ ወደ ማስተዋል ያመጣቸዋል። ማስተዋል ደግሞ አይነተኛ ነገር ነው። የቃል ፍቺ ያበራል፣ ሕፃናትም አስተዋይ ያደርጋል። በተለይ የእግዚአብሔርን ቃል ስንመለከት የእግዚአብሔር ቃል እውነትም ነው መንፈስም ነው ይላል። የእግዚአብሔር ቃል ዮሐንስ 6 ላይ እውነትም መንፈስም የሆነ ቃል ነው። እውነትም ነው መንፈስም ነው። እውነት ነው መንፈስ የሚሰራ ነው፣ የሚለውጥ ነው። እውነትም ነው መንፈስም ነው። የእግዚአብሔርን ቃል ሜዲቴት ስናደርግ መንፈሳችንን ያነቃቃል። እውነት የሆነው ብርሃን ይሆንልናል፣ በእውነት እንድንኖር ይረዳናል። እውነትም ነው መንፈስም ነው ይላል። እግዚአብሔር ቃል ሲደግም ደግሞ ሕግ ለእግሬ መብራት ለመንገዴ ብርሃን ነው ይላል። ሕግ ለእግሬ መብራት ለመንገዴ ብርሃን ነው። ዋዳስት ሚን ማለት እንዳንደነቃቀፍ በጨለማ እንዳንያዝ፣ ጨለማ ውስጥ እንዳንገባ በጣም ማስተዋልን የሚሰጠን አስተውለን እንድንሄድ የሚያደርገን
በጣም አስገራሚ እግዚአብሔር ምሪት የምናገኝበት እግዚአብሔር ነገራችንን የሚመራ ደስተኛ ሆነን በብርሃን እንድንራመድ የሚያደርገን ነው የእግዚአብሔር ቃል። ታውቃላችሁ መጽሐፍ ቅዱስ ሲናገር ከማስተዋል የሚያፈገፍግ ወይ ከማስተዋል የሚወጣ በሙታን ጉባኤ ይገኛል፣ መድረሻው እሱ ነው ይላል። ስለዚህ እግዚአብሔር ማስተዋል የሚሰጠን በምንሄድበት መንገድ በምናደርገው ነገር እግዚአብሔር ማስተዋል ይሰጠናል። ሁለተኛ ጢሞቴዎስ ምዕራፍ 3 ላይ ምን ያህል ትምህርቴን፣ አካሄዴን፣ ኑሮዬን አንተ ታውቃለህ፣ እሱን ተመልከት፣ እሱን ተከታተል ይላል። በኋላ ላይ ትምህርቴን ከሱ ፈቅ አትበል ይልና በኋላ ዝርዝሩን ሲናገር የእግዚአብሔር መንፈስ ማለት ቅዱሳን መጽሐፍት የእግዚአብሔር መንፈስ ያለባቸው ናቸው። የእግዚአብሔር ቃል እንግዲህ መንፈስም ስለሆነ ማለት የእግዚአብሔር መንፈስ ያለባቸው ናቸው። ምን ለማድረግ? በጽድቅ ላለ መንገድ፣ ለምክር፣ ለማስተማር፣ ለመገሰጽ፣ ለየትኛውም ማለት አንድ ሰው አንድ መሪም ሊሆን ይችላል። አንድ ሰው ሊኖረው የሚገባውን መንገድ የሚተልምለት ማለት ነው። ኤግዛክትሊ ይሄን በኢያሱ ሕይወት እናየዋለን። ኢያሱ ጦርን ማሸነፍ ብቻ ሳይሆን ከምዕራፍ 12 በኋላ ደግሞ ከምዕራፍ 13 ጀምሮ ደግሞ ላሉት ምዕራፎች ደግሞ አስተዳደራዊ ነገር ውስጥ ያደርግ እናያለን። እንዴት እንደሚመራ እንዴት እንደሚያስተዳድር በጣም ይኸው ቃል ሲመራው እናያለን። ስለዚህ የእግዚአብሔር ቃል አስተዋይ ያደርጋል። በጣም የእግዚአብሔር ቃል ሕግ ለእግሬ መብራት ለመንገዴ ብርሃን ነው እንደሚል ከጨለማ እንድንጠበቅ ያደርገናል። በምንሄድበት መንገድ ደስተኛ እንድንሆን አንደኛ ደስታችንን የሚያጠፋው ኃጢአትም ስለሆነ ነው። ስለዚህ የእግዚአብሔር ቃል ይላል ጎልማሳ መንገዱን በምን ያቀናል ወይ ደግሞ ያነጻል፣ መንገዱን በምን ያነጻል ይልና መልሱን ሲያስቀምጠው ሕግህን በመጠበቅ ነዋ ይላል። ስለዚህ የእግዚአብሔር ቃል በጣም 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 ለአንድ ክርስቲያን የደስታ ህይወት፣ የእረፍት ህይወት፣ የማሸነፍ ህይወት ማለት አንድ ክርስቲያን ሲኖር እንደ ክርስቲያን ሲኖር ሊኖረው የሚገባውን ውጤታማነት ከተልእኮ ጋር በተገናኘ በህይወት ዘመን ሁሉ ማለት የኛ ተልእኮ ሂዱ፣ ወደ ዓለም ሁሉ ሂዱ፣ ወንጌል ለፍጥረት ሁሉ መስበክ ነው። በዛ ውስጥ ደግሞ ማስተማር አለ፣ ደቀ መዝሙር ማድረግ አለ። በዚህ በእግዚአብሔር መንግስት ስራ ላይ ማንም እንዳይቋቋመን አሁን ለዚህ ጂኦግራፊካል ሎኬሽን የረገጥከውን ትወርሳለህ ማለት። ለእኛ ግን ልክ እንደ ለሐዋርያት እንደተባለ በቃ ሰው አዳኝ ነው የምንሆነው። እንድንወርስ ምድሪቱን በወንጌል እንድንወርስ ህዝብን በወንጌል እንድንወርስ እግዚአብሔር ጠርቶናል። ለዚህ ጠርቶናል። ስለዚህ ለዚህ ለጠራን ዓላማ ስንኖር ደስተኞች እንሆናለን። በጣም አሸናፊዎች እንሆናለን። የረገጥነው የምንወርስ እንሆናለን። ጌታ የተመሰገነ ይሁን። ስለዚህ ስኬታችን፣ ውጤታማነታችን ከሰላማችን ጋር፣ ከእረፍታችን ጋር፣ ከደስታችን ጋር ስለሚያያዝ ደስተኛ ሆነን ለመኖር አንደኛ የተጠራንበትን ምክንያት፣ ዓላማ፣ የተጠራንበትን ጥሪ ልክ ማወቅ፣ እግዚአብሔር ዲዛይን ሲያደርገን በዚህ ምድር ላይ ስንኖር በመንግስት ውስጥ ያለን ድርሻ ማወቅ፣ በዛ ውስጥ እንድናውቅ የሚያደርገን የእግዚአብሔር ቃል ነው። አስተዋዮች የሚያደርገን የእግዚአብሔር ቃል ነው። እንደ ልቡ ሀሳብ እንድንኖር የሚያደርገን የእግዚአብሔር ቃል ነው። ምክንያቱም የእግዚአብሔር ቃል አሁንም ሲናገር በዕብራውያን ምዕራፍ 4 ላይ ስለ እግዚአብሔር ቃል ሲና በሁለት አፍ እንደተሳለ ሰይፍ ነው ይላል። አጥንትና ጅማትን እስኪለይ ድረስ መንፈስና ነፍስ። ምን ማለት ነው? በጣም ፋይን የሆነ ነገር መስራት ይችላል ማለት ነው። በጣም ረቂቅ የሆነ ነገር የሚሰራ ነው ማለት ነው። ጥበብ የሞላው ነው ማለት ነው። እግዚአብሔር ቃል ጥንቃቄም ጥበብም የሞላው ነው። አካሄድ ማወቅ የሚችል፣ አሰራር ማወቅ የሚችል፣ ነገርን ማድረግ የሚችል በሁለት አፍ እንደተሳለ ሰይፍ ነው፣ የሚሰራም ነው ይላል። ጌታ የተመሰገነ ይሁን። በህይወት ዘመናችን ሁሉ እንደ ሀሳቡ ለምናደርገው ነገር እንደ ቃሉ ስንራመድ የሚሰራ የእግዚአብሔር ቃል አለ ማለት ነው። ይሄው ነው እንግዲህ ይሄው ደስተኛ ያደርገናል። ስለዚህ የእግዚአብሔር ቃል በጣም ለጥበብም ለማስተዋልም በዚህ ምድር ላለ ኑሮ በጣም ወሳኝ ነው። የእግዚአብሔር ቃል ሲናገር ኃጢአተኞች ምክርን ነገሩ፣ የሆነ ሀሳብ መጥተው ተናገሩ ይላል መዝሙር 19 ነገሩኝ ግን ፈተንኩት። መፈተኛ ማጥለያ መንገድ ስለነበረው ማለት ነው። ፈተነው ማለት ኃጢአተኞች ምክርን ነገሩኝ። ደስ የሚል ሊሆን ይችላል፣ ውጤት ያለው የሚመስል ነገር ሊሆን ይችላል፣ በዚህ ምድር አትራፊ ሊመስል ይችላል፣ ወይ ደግሞ የሆነ አንድ ለስጋ ደስ የሚያሰኝ ነገር ሊሆን ይችላል። ፈተነውና ምን አለ? መዘነውና ግን አለ እንደ ቃል አይደለችም። እንግዲህ
እንግዲህ ተመልከቱ፣ በጨለማ እንዳንያዝ ከእግዚአብሔር ሐሳብ እንዳንወጣ ማጥለያችን፣ ምክንያቱም ደስታችን ከደስታው ጋር የተገናኘ ስለሆነ ማጥለያችን የእግዚአብሔር ቃል ነው። ጳውሎስ በሐዋርያ ሥራ ምዕራፍ 20 ላይ ለኤፌሶን ሽማግሌዎችን ጠርቶ የሚያናግራቸው መጨረሻ ላይ በእንባ የተለያዩበት ስፍራ ነው። ከዚህ በኋላ ፊቴን አታዩም ስላላቸው ነው ያለቀሱት። መጨረሻ ሊሰናበታቸው ባለበት ሰዓት የሕይወቱን አካሄዱን፣ አኗኗሩን፣ እያንዳንዱን ያደረገውን አገልግሎት በሙሉ ከጠቀሰና ከነሱ ጋር ከተነጋገረ በኋላ በስተመጨረሻ ላይ ሊሄድ ነው። እነሱም እንግዲህ የሚያለቅሱት ከዚህ በኋላ አናገኘውም ብለው ነው። ነገር ግን አለ እሱ አለ በጣም ወሳኝ ለሆነ ነገር አሳልፌ እሰጣችኋለሁ። ጌታ የተመሰገነ ይሁን። ጳውሎስ ምን አለ? በስተመጨረሻ ለጸጋው ቃል አሳልፎ ሰጣቸው። ጌታ የተመሰገነ። ለጸጋው ቃል ማለት የሚሰራ የጸጋ ቃል አለን ማለት የጸጋው ቃል ካለ ሕይወት አለ። የጸጋው ቃል ካለ እውነት አለ። የጸጋው ቃል ካለ ማሸነፍ አለ። የጸጋው ቃል ካለ በደስታ መኖር አለ። የጸጋው ቃል በሙላት በእኔ ውስጥ ካለ ውጤታማ ያደርገኛል። ጌታ የተመሰገነ ይሁን። ኢየሱስ ክርስቶስም አንድ ጊዜ ሰዱቃውያን መጥተው ስለ ጋብቻ በጠየቁት ጊዜ ስለ አንድ ሰው 7 የተለያዩ ሰዎችን በተለያየ ሁኔታ ውስጥ አግብቶ መጨረሻ ላይ ቢሞት እነሱ ጥያቄያቸው ትንሣኤ ሙታን የለም የሚል ስለነበረ ስለማያምኑ በመጨረሻው ዘመን በትንሣኤ ስለማያምኑ ከዛ የተነሳ ቻሌንጅ ሊያደርጉት በመጡ ሰዓት ነው የመለሰላቸው መልስ ነው። ለእነሱም የሆነውን አግባብ መልስ መልሶላቸዋል። ሲመልስላቸው እነሱ የጠየቁት ጥያቄ ይሄ ከ7 ያገባው ሰውዬ በስተመጨረሻ ሞቶ ሲነሳ እንደ ምድር አስቦት ሞቶ ሲነሳ በትንሣኤ ሁሉም ስለሚነሱ ለየትኛዋ ይሆናል የሚል ነው። ኢየሱስ ክርስቶስ ለሱ በቂ መልስ ሰጠው። በትንሣኤ ጊዜ በዛን ሰዓት ሁሉም እንደ መላእክት ነው የሚሆን፣ እንደ መላእክት አይነት ኑሮ እንጂ ጋብቻ አይኖርም። ከዛም በኋላ እንደ ወንድምና እህት ነው የሚኖሩት የሚለውን መልስ ከሰጣቸው በኋላ ግን አንድ ወሳኝ ነገር ይላቸዋል። ሰው እንዴት ይስታል? ሰው እንዴት በጨለማ ሊራመድ ይችላል? ሰው እንዴት ከእግዚአብሔር ሐሳብ ሊወጣ ይችላል የሚለውን ነገር መጽሐፍትና እግዚአብሔር ላይ አታውቁምና ትስታላችሁ። ደስታችን የሚወሰደው ስንስት ነው። ደስታችን የሚወሰደው ከመጽሐፉ ሐሳብ ስንወጣ፣ ከእግዚአብሔር ሐሳብ ከቃሉ ሐሳብ ስንወጣ ነው። እና ትስታላችኋል። ለእኛ ዋና ነገራችን ለውጤታችን መነሻና መድረሻ የሚሆነው እግዚአብሔር ቃል ነው። እግዚአብሔር ቃል ከኛ ጋር ሲሆን ውጤታማ ያደርገናል። አንድ ምሳሌ ልጨምርና ወደ መጨረሻ ልሂድ። እዝራን ስንመለከት እዝራ በመጽሐፍ ቅዱሳችን ውስጥ እዝራ ምዕራፍ 7 ላይ ያለውን ስለ እዝራ የተሰጠን ዲስክሪፕሽን የተሰጠን ትንታኔ እዝራ በሁለት ስፍራ ላይ ምዕራፍ 7 ላይ ሁለት ስፍራ ላይ ቁጥር 6ም ቁጥር 10ም ላይ የሚናገረው ነገር እዝራ የሕጉን አዋቂ እንደሆነ አንባቢ እንደሆነ ጸሐፊም ነው አንባቢም እንደሆነ ቃሉን እንደሚያውቅ ይነግረናል። እዝራ ቁጥር 10 ላይ ምዕራፍ 7 ቁጥር 10 ላይ የሚያነብ ይለዋል፣ የሚያጠና የሚያደርገው ከዛ በኋላ ደግሞ የሚያስተምር ነው ይላል። በጣም እንትኑ ራሱ ሲኮንሱ ራሱ ደስ ይለኛል። የእግዚአብሔርን ቃል የሚያነብ ደግሞ ዲፕ የሚያጠና ያጠናውን ደግሞ በህይወት ለመኖር የሚያደርግ ከዛ በኋላ ደግሞ የሚያስተምረው ይላል። ጌታ የተመሰገነ ይሁን። እንደዛ ስለነበረ በጣም የሚያስገርም ሞገስ ነበረው። አንደኛ የእግዚአብሔር ቃል ደስተኛ እንድንሆን የሚያደርገን የእግዚአብሔር አብሮነት መገለጫ ሰብስታንስ ያለው መገለጫ አንዱ የእግዚአብሔር ሞገስ ከኛ ጋር እግዚአብሔር አብሮን ሲሆን ሞገስ አለ። ይሄ እዝራ ከሩቅ 1000 ኪሎ ሜትር በላይ ያለ ንጉሥ ስለሱ ያውቃል። ያኛው በፋርስ ነው፣ ያኛው በባቢሎን ነው ያለው። እዛ ያለው ንጉሥ ስለዚህኛው ሰውዬ ማንነት ያውቃል። አክብሮ ነው የሚናገረው። በጣም አክብሮ ነው የሚናገረው። በጣም ያውቃል። አንተ እንደዚህ እንደሆንክ እያለ ነው የሚናገረው። በጣም አስገራሚ የእግዚአብሔር ሞገስ። ከዛ በኋላ እግዚአብሔር የእሱን አጀንዳ በእዝራ ለመፈጸም ሲያስብና ሲያደርግ ሞገስም ነበረው፣ ፕሮቪዥንም ነበረው። የእግዚአብሔር እጅ ከሱ ጋር ነበረች፣ ትንቀሳቀስ ነበር። የእግዚአብሔር መልካሚቱ እጅ ከሱ ጋር ነበረች። በፕሮቴክሽን በጥበቃ ከሱ ጋር ነበረች። እንደገና ደግሞ የሚያስፈልገውን እግዚአብሔር ለፈለገው ዓላማ ለሚሽኑ ለተልእኮ የሚያስፈልገውን ሁሉ የእግዚአብሔር አብሮነት በብዙ መልክ ነው የሚገለጠው።
ደስተኛ እንድንሆን የሚያደርገን በተአምራቱ ይገለጣል። በመልካሚቱ እጅ ይገለጣል። በሞገሱ ይገለጣል። እግዚአብሔር ሞገስ ይሰጠናል። ከየት ይመጣል ሞገስ? ሞገስ ለእኛ ሊሰጠን የማይገባ ተቀባይነት ማግኘት ማለት ነው። የሚያስገርም ነው። የእግዚአብሔር አብሮነት የነገስታትን ደጅ ይከፍታል። የእግዚአብሔር አብሮነት የሕዝብን ልብ ይከፍታል። የእግዚአብሔር አብሮነት በኢያሱ ኬዝ የሕዝብን ልብ ከፈተለት። ሁሉም እንዲሰማ ሆነ። ሁሉም ከእሱ ጋር እንዲቆም ሆነ። የሚለው እንዲሰማ የሚያደርገው እንዲሆን። ለዚህ ሰው ደስታ ይሄ ነው። ለዚህ ሰው እረፍቱ ይሄ ነው። የተሰጠውን ነገር ሲያደርግ፣ ሲያሰላስለው፣ ማድረግ የሚገባውን ሲያደርግ ይህን እናያለን። በተከታታይ በኢያሱ ሕይወት ውስጥ በተከታታይ በኢያሱ ሕይወት ውስጥ ምዕራፍ 8 ላይ ሄደን ስንመለከት ልብ ውስጥ ያለው የእግዚአብሔር ቃል መሆኑን እናያለን። የመጀመሪያው ነገር ምንድነው? ምንድነው? ድንጋይ ያመጣና ልክ በሙሴ ሕግ እንዳለው ይላል። በቃ እንትን ያልነካው ይላል። ድንጋይን ያመጣና ሕጉን ይጽፋል። ሕጉን መጽሐፍ ብቻም ሳይሆን በግራና በቀኝ አቁሞ በገሪዛና በሁለቱ ተራሮች ላይ አቁሞ በጌባልና በገሪዛን አቁሞ የመርገምና የበረከቱን ቃል ብቻ አይደለም እዛ ላይ የሚናገረው። ምዕራፍ 8 መጨረሻ ላይ ሕጉን በሙሉ ለሕዝቡ እንደገና ያሰማል። ታውቃላችሁ የእግዚአብሔር ሕግ የሚነበበው ለእስራኤል በዳስ በዓል ላይ ነው። ይህ ግን ጊዜ አይጠብቅም። ሕጉን በሙሉ ያነብላቸዋል። ሕጉ በሙሉ እንዲነበብ ያደርጋል። ማለት ውስጡ ያለው ስለሆነ ሕዝቡ ውስጥ ማሰረጽ ነው የሚፈልገው። ውስጡ ያለው ሰው ውስጡ ያለውን ነው የሚኖረው፣ እየገለጠ ለዚህ ነው ሰክሰስፉል፣ በጣም ውጤታማ የሆነው። በጦርነት ውጤታማ ነው። ከምዕራፍ 13 በኋላ ደግሞ የነበረውን ጊዜ በሙሉ በአስተዳደር ለየአንዳንዱ ነገዶች መሬት ሲያከፋፍል ሲያስተዳድራቸው ውጤታማ ቃሉ በውስጡ በጣም መኖሩን የምናየው ደግሞ መጨረሻ ምዕራፎቹ አካባቢ ምዕራፍ 23 ጀምሮ ያስታውሳቸዋል። ከምዕራፍ 23 ጀምሮ ነገሩን ያስታውሳል፣ የእግዚአብሔርን በጎነት። እንዲያውም ምዕራፍ 2 መጨረሻ አካባቢ እግዚአብሔር ከተናገር አንድም አልቀረም ይላቸዋል። አንድም እግዚአብሔር አደርጋለሁ ብሎ ካሰበውና ከተናገር አንድም አልቀረም። ውጤታማ እንዴት ሆነ? አንድም ሳይቀር እንዴት ሆነ? የእግዚአብሔርን ቃል ያስብ ነበር፣ ያሰላስል ነበር፣ ይጫወተው ነበር። የእግዚአብሔር ሐሳብ የእሱ ዋና ቀዳሚ ነገር ስለነበር ነው። ከዛም በኋላ ስንመለከት ያስታውሳቸዋል። የመጨረሻ የስንብት የሚመስለው እንትን ላይ ስለ እግዚአብሔር ይነግራቸዋል። ምዕራፍ 23 እና 24 በተለይ ምዕራፍ 24 ላይ የእግዚአብሔርን ቃል እንዴት እንደሚያውቅ ከአብርሃም ተነስቶ እንዴት ወደ ተስፋይቱ ምድር እንደመጡ ሙሉ ትረካውን በአንድ ምዕራፍ ጥንቅቅ አድርጎ ይጨርሳል። በጣም በአስገራሚ ሁኔታ መልሶ ያስተምራቸውና ዛሬም እዛው ጋር ቃል ያስገባቸዋል። ከዚህ ሕግ መጽሐፍ ዞር እንዳይሉ። ይህን ሕግ መጽሐፍ ከያዛችሁ፣ ይህንን ከያዛችሁ፣ ይህንን ካላችሁ ስኬታማ ትሆናላችሁ። ከኔ ተማሩ ነው የሚላቸው። ስኬታማ ውጤታማ ትሆናላችሁ። ስለዚህ አስቀምጦ ይጽፍላቸዋል። በጣም ምሳሌ ቢሆን ሰው ነው። እስከ ሕይወቱ ፍጻሜ ማለት እዛ ላይ ሲናገር በጣም አርጅቶ ነበር ይላል። የመጨረሻ በደከመበት ሰዓት ብርቱ ያደረገው ምንድን ነው? በደከመበት ሰዓት ተሰሚ ያደረገው ምንድን ነው? ሞገስ ያለው ለምንድን ነው? የእግዚአብሔር ቃል ከእሱ ጋር ስለነበር። ለእግዚአብሔር ቃል ታዛዥ ሆኖ እግዚአብሔር እንዳለው እንደተናገረው ሲያሰላስለውና ሲያስበው ስለነበረ የእግዚአብሔር አብሮነት አልተለየውም እስከ መጨረሻ ድረስ። የእግዚአብሔር አብሮነት የድሉ ምክንያት ነው። የእግዚአብሔር አብሮነትን የድል ምክንያት እንዲሆነን የሚያደርገን ሁለት ነገር ነው። አንደኛው ቃል ነው ብለናል። ቃሉን ማሰላሰል፣ ማሰብ እንደ ዕድሜያችን፣ እንደ ጥሪያችን፣ እንደተጠራንበት ልክ እንደ ተልኳችን ልንሆን የሚያስችለን የእግዚአብሔር ቃል መመሪያችንን በትክክል ስናውቅ ነው። አሁን በዘመኑ ላይ ውርውር የሚለውን ሐሳብ አንዳንድ የስተት ትምህርቶች ማጥለያ ያለን የጸጋው ቃል ራሱ አስተማሪ እኮ ነው። ማጥለያ ያለን በዚህ ቃል ውስጥ አንጥረን እናወጣለን። የእግዚአብሔር ቃል የነጠረ ስለሆነ ሃሌሉያ። የጊዜው ቃል አለን። እንግዲህ የጊዜውን ቃል እያነበብን የዘመኑን ችግር ማለፍ እንችላለን። የዘላለም ሕይወት ቃል አለን። የጊዜውን ነገር የሚያሳልፍ የዘላለም ሕይወት ቃል አለን። ስለዚህ እሱን ስናነብ አንደኛ እሱን ስናጠና በሱ ተይዘን ስንሄድ በሱ ተሞልተን ስንሄድ እያንዳንዱ ቀናችን ላይ የምንወስነው ውሳኔ እንደ ቃል ይሆናል። የነዚህ ሁሉ ጥርቅም ደግሞ የሚያስገርም ስብዕናን ይመሰርትልናል። በዛ ስብዕና ውስጥ ትልልቅ ውሳኔዎች እናደርጋለን። በዛ ስብዕና ውስጥ እንኖራለን። የተልእኮ ሰዎች እንሆናለን። በዛ ውስጥ ስንኖር ደግሞ ደስተኞች እንሆናለን፣ ውጤታማ እንሆናለን። ከሁለቱ አንዱ እንግዲህ
በእግዚአብሔር ቃል ላይ ያለን መታመን፣ በእግዚአብሔር ቃል ላይ ያለን መደገፍ፣ ምን ያክል የእግዚአብሔርን ቃል እናጠናለን፣ ምን ያክል ለእግዚአብሔር ቃል ጊዜ እንሰጣለን ነው። ምክንያቱም መመሪያችን ስለሆነ፣ ምክንያቱም ድል ከዚህ ውጭ ስለሌለ፣ የጸጋው ቃል ስለሆነ፣ የሚሰራም ስለሆነ፣ ኃይል የሚሰጠን ብርታት የሚሰጠን ስለሆነ ጌታ የተመሰገነ ይሁን። እግዚአብሔር ይባረክ። እንግዲህ ለድላችን በደስታ ለመኖር እንደ ክርስቲያን እንደ እድሜያችን ውጤታማ ለመሆን በእያንዳንዱ ቀን ላይ የምናደርጋቸው ነገሮች ወሳኞች ስለሆኑ በእያንዳንዱ ቀን ማሰላሰል፣ ጊዜ መውሰድ፣ የቃሉ ጥናት፣ በቃሉ መወረስ ያስፈልገናል ማለት ነው። እንደ እግዚአብሔር ልጆች ብርሃንና ጨው ለመሆን እግዚአብሔር በእኛ ደስ ብሎት ኃይል እንዲሆነን እግዚአብሔር በእኛ ደስ ሲለው እኛም ደስ ስለሚለን እኛ ደግሞ በሱ ሐሳብና በሱ ዕቅድ ስንሄድ የእግዚአብሔር አብሮነት አለ። ከቃል ግን የሚያልፍ ሞገስ፣ ከቃል ግን የሚያልፍ መልካሚቶች፣ ከቃል ግን የሚያልፍ እርግጠኝነት በውስጣችን ያስቀምጣል። ታስታውሳላችሁ፣ የመጨረሻዬን ብዬ ልጨርስ። እርግጠኛ የሚያደርገው መንፈስ ስለነበረ እንዳለ ህዝቡን ሰብስቦ ኢያሱ የመጨረሻውን ኑዛዜ ከጨረሰ በኋላ የመጨረሻውን ቃል ኪዳን፣ ሁለተኛ ቃል ኪዳን እያደሰ ባለበት ሰዓት ምን ይላችኋል? መልካም መስሎ ቢታያችሁ ይህን ተከተሉ፣ ካልሆነ ግን እናንተ የፈለጋችሁትን ምረጡ፣ እኔና ቤቴ ግን እግዚአብሔርን እናመልካለን። ወርሶኛል የእግዚአብሔር ቃል፣ ድሌ ነው እሱ፣ ሰላሜ ነው፣ እረፍቴ ነው፣ ደስታዬ ነው ሲል እናያለን። ስለዚህ ነው ደስተኛ ሆኖ እድሜውን የጨረሰው። ጌታ የተመሰገነ ይሁን። እኛም ደስተኛ ሆነን ለመጨረስ በቃል ውስጥ የታጠቀ እንድንሆን እግዚአብሔር ይፈልጋል። ስለዚህ የደስታችን ውጤታችን፣ የስኬታችን፣ የማሸነፋችን ምክንያት የሚሆነው በቃሉ ውስጥ ቃሉን ስናጠና፣ በቃሉ ስንኖር፣ ለሱ ስንታዘዝ የእግዚአብሔር አብሮነት ከኛ ጋር መሆኑ ነው። ጌታ ከኛ ጋር ይሁን። ሻሎም